በባለፈው ክፍል በዛ ላይ ሰለሞን ነበር የበረከት አባት ወክ ብዬ ደርቄ የቀረው ብለን ነበር ያቆምነው። ሀይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 21 ወክ ብዬ ደርቄ የቀረው በሰዓቱ ራሴን የትም ሆነ እንዴትም ልደብቅ ሆነ ከአቶ ሰለሞን ልደበቅ ሆነ እንዳያየን ላደርግም አልቻልኩም። በሰዓቱ ያለኝ አማራጭ ቁሜ መጠበቅ ነበር። ልክ አባቷን በጉጉት እንደምጠብቅ ሕፃን ልጅ በሩን እያየሁኝ ቁሜ መጠበቅ ነበር። የልጁን ጤንነት ለማየት ተቻክሎ የመጣው አባት ከዶክተሩ ጋር እያወሩ በሩን ከፍት አደረጉት። ገባ። ያቤዝ ደግሞ ከኋላ በድንጋጤ ቁሞ ምን ላርግ በሚል ፊት ይመለከተኛል። እኔ ከድንጋጤ ባልተነሳውበት ሁኔታ እሱም ደንግጧል። ለምን እንደዚህ ሊል እንደፈለገ ባላቅም የአመታት ጠላት እንዳየ ደመኛ ቆጣ ብሎ ቆሞ ፊቱን አጨማዶ ያየኛል። ምን እንደሚያደርግ ምን እንደምለው የማላቀው እኔ አሁንም ግራ በመጋባት ስሜት ተሞልቼ ቁሜ እያየሁት ነበረ። መፍትሄው ምን እንደሆነ ሳናቅ በመፋጠጥ ብቻ ደቂቃዎችን አባከንን። ከዛም በቀስታና በግርማ ሞገስ በተሞላበት አረማመድ ወደኛ መምጣት ጀመረ። ለዛ ቀን ሲባል የቤቱ ግድግዳ በአንድ በኩል ክፍት ቢሆን ኑሮ ብዬ ተመኘሁኝ። እሱም አልበቃም ብሎኝ ምን አለ መሬት መደበቂያ ቦታ ቢኖራትም ብዬ ተመኝቻለሁ። ፊቱ ቀለል ያለና መልኩ መልከ መልካም ቢሆንም ከዚህ በፊት የተለያየንበት ሁኔታ ጥሩ ስላልነበር ፈርቼዋለሁ። አጠገቤ እንደደረሰ በጥፊ የሚያጋጭ መስሎ ተሰማኝ። ያቺ ትንሽ ቤት ራቀችብኝ። ከበሩ እኔ ጋር እስከሚደርስበት ያለው እርዝመት እርምጃ ረዘመብኝ። ከስንት የልብ ምትና ፍራቻ በኋላ አጠገቤ ደረሰ። በብኪ በግራ በኩል ቁሜ እኔ በብኪ በቀኝ በኩል ቁሜ እያጎረስኩት ነበር። በስተመጨረሻም ፊት ለፊት ተፋጠጠን። እዚህ ምን ታደርጊያለሽ ብሎ ዝምታውን ሰበረ። አይ እያልኩ የአና የእ ቤት ፊደል ጥሪ የተባልኩ ይመስል አይ እያልኩኝ እቀባጥራለሁ። ባለፈው ቀን አላዳመጥሽኝም መሰለኝ አለ። አሁንም የኔ መልስ ዝምታ ነው። በኩራት ከእጁ ላይ ሰዓት እየተመለከተ ብዙ ሰዓት የለኝም፣ ግን እባክሽን ብቻሽን ላናግርሽ አለኝ። አሁንም የበለጠ ፈራሁኝ፣ ግን አሁንም ቃል አላወጣም። ዝም ብዬ አየሁትኝ። እባክሽ አለኝ እጁን ወደ በሩ እየዘረጋ። ምን ያድርገኝ ምን ይበለኝ ሳላቀጥ ብዬ ወጣሁ። ከዛ እጆችን አጣምሬ አይኔን መሬት ላይ ትከዬ ቀረሁኝ። ከኋላዬ ቀስ ብሎ መጣና ፊት ለፊቴ ግትር አለ። የምትፈልጊውን ያህል ገንዘብ እሰጥሻለሁ፣ ስንትም ይሁን የአንቺንም የእናትሽንም ህይወት የሚቀይርበት ገንዘብ ልስጥሽ፣ ብቻ ከልጄ እራቂ ያለኝ። ጭራሽ ያልጠበኩት ንግግር። ሰው ሲያከብረኝ ነው የማከብረው። የነበረውን ግርማ ሞገስ በአንዴ አጣ። ለሱ የነበረኝን ክብር ዝቅ ሲል ቀና ብዬ ተመለከትኩት። ምን ማለት ነው? ፍቅር በገንዘብ አይገዛም። እሺ አለምዬን በገንዘብ ነው የገዛት እንዴ? ሌላ ሰው እንዳይሰማህ እኔ ማንነቴን እንጂ ያለሁበት ደረጃ ወይም ሌላ ነገሮችን አይደለም የወደድኩለት ብዬ ተመልሼ ገባሁኝ። እያየኝ ነበር። ነገሮቹ የበለጠ ያናደዱኛል። እስከማቀው ወንድ ልጅ የሴት ድሬም መግባት ሳይሆን መቅረብ አይችልም አልኩኝ በፌዝ አፌን አጣምሜ። አንዳንዴ መቀራረብ ያናንቃል የለ። ለትንሽ ጊዜ ብንቀራረብ ይሄው አፍ ለአፍ መካፈት ጀመርኩኝ። እንደ አለቃ እንደ ግቢ አስተዳዳሪነት ከማክበር ይልቅ ሰው ፊት በንቀት ስላናገርኩት ክብሩን እንደወሰድኩበት አሰበ መሰለኝ። ቀይ ፊቱና ጆሮው ለብቻው ቲማቲም መስሏል። ወደ ቢሮ ሄጂ ነይ ውጪ ፍጠኝ አለኝ በጣም በተቆጣ ድምጽ። ከዚህ በላይ እልህ ውስጥ መግባት ጥሩ መስሎ አልታየኝም። ለሱ ብዬ ሳይሆን ለራሴ ብዬ ተነስቼ ጃኬት ደረብኩኝና አልፌው ወጣሁኝ። ወደ ቢሮው ሄድኩኝ። ብዙም ሳይቆይ ተከትሎኝ መጣና በሩን ከውስጥ ቆለፈው። የዛኔ ምር ፈራሁኝ። ለምን
አፈቀርኩ ብዬ ልጁን ትምህርት ቤት አቋርጦ ውጭ እስከ መላክ የሚደርስ ጭካኔ ያለው ክፍል ውስጥ ተቆልፎብን ማለት ለኔ ከባድ ነው። ላይ ተከምሮ የነበረው ቆፍጣናና ወኔ ድፍረቴ በአንዴ ከኔ ራቁ። ስሜቶች እንደዚህ ናቸው። ማንኛውም ስሜት ቅጽበት ነው። በስሜት ማውራት በጣም መጥፎ ነገር ነው። ለዛም ነው ስትናደዱ አታውሩ የሚባለው። ውጭ ላይ ያለውኝ ገንፈል ብዬ የወጡ ብዙ ቃላትን እያሰብኩኝ እነዛ ሁሉ ስሜቶች አሁን ላይ የሉም፣ ከእኔ ርቀዋል። ተቀመጭ ሲለኝ እንደዚህ ከዛ ቅድም አላናግርህም ቁጭ አልኩኝ። እጄን እያጠፍኩኝ ጠረጴዛ ላይ አይኔን ተክዬ ቀረውኝ። የገዛ ልጁን ራሱ እንደዚህ ታግሼ አላቅም። ማንም ሰው እንዲህ በቅንነት ወይም በንቀት ተናግሮኝም አያቅም። ነገር ግን ልጄ ላንቺ ያለውን ፍቅር ስላየሁኝ ነው የሌለኝም ማንነት እየሰጠውሽ ያለሁትኝ። ሰከን ባይ አለኝ ረጋና ቀስ ባለ ንግግር። መረጋጋቱ ረበሸኝ። ቀስ ብሎ ሲያወራኝ ይበልጥ እየፈራሁኝ ነው። ምንም ማለት አልቻልኩኝም። በዝምታ ቆየሁኝ። ሀሳብ ካልሰጠሽበት ነገሮችን በራሴ መንገድ መረዳት እችላለሁኝ ማለት ነው አለ። የዛኔ በረጅሙ ተነፈስኩኝና ለማውራት ራሴን አነቃቃውኝ። እናንተም እንደኛ ሰው ናችሁ? አዎ። ምን አልባት ብዙ ነገር አያገናኘንም፣ አቀራርቡንም ጭምር ይሆናል። ግን እንደተረዳሁት ከእናንተ ይልቅ እኛ ጋር ጥሩና እውነተኛ ፍቅር አለ። በረከትም በገንዘብ እየመረዝከው ነው። በእርግጠኝነት ከዚህ በኋላ ሰው ሲቀርበው የሀብታም ልጅ ስለሆነና ገንዘብ ስላለው እንደሆነ ማሰቡ አይቀርም። በእርግጠኝነት እኔ የተዋወቅኩት አንድ ትምህርት ቤት እየተማርን ነው። ስለሱ የማቀው አንድም ነገር የለም። ማለቴ አልነበረም። እኔ የሀብታም ልጅ መሆኑን ሳላቅ እሱ የደሃ ልጅ መሆኔን እያወቀ ነው ፍቅር ውስጥ የገባ ነው። እኔ እሱን ሳስብ አንድም ቀን አብሬ ሀብቱ ትዝ ብሎኝ አያቅም። ተምሬ የመቀጠርና ሰርቼ የማግኘት ፍላጎት እንጂ ቁጭ ብዬ በሰው ገንዘብ የመቀለብ ፍላጎትም የለኝ። አንተ እንደ አለምዬ አይደለህም። እሷ ምርጥና በገንዘብ አትመካም አልኩት። እባክሽ መስመር አትሳቺ። እኔ እንደዛ ለማለት ፈልጌ አይደለም። በማታውቂው ነገር በእርግጠኝነት አታውሪ። በረከት ለኔ ብዙ ነገሬ ነው። ለኔም ለአለምም ትልቅ ነገር ነው። የልጅነታችን ልጃችን ነው። በብዙ ፈተና የተፈተነበት ነው። እኛም ከእናንተ በላይ በድህነትና በችግር ውስጥ ሆነን ነው የተዋወቅ ነው። ቢያንስ እናንተ ቤት አላችሁ። እኛ እንኳን ቤት ይቅርና ከዝናብ የምንጠለልበት ሻራ እንኳን አልነበረንም። እንደ መሸ አውቃለሁኝ። ልታዳምጪኝ ከፈለግሽ ሁሉንም ነገር ልንገርሽ ዝግጁ ነኝ። እንደምታስቢው አይደለም እዚህ የደረስነው እያለ እያስረዳኝ እያለ ስልኩ ጠራ። አየውና ኮስተር ብሎ አነሳው። ምን ለማለት ብሎ ስልኩን ጠረጴዛ ላይ አስቀመጠው። ምንድነው ብዬ ምን ተፈጠረ ምንድነው እያልኩኝ በጥያቄ የሚመልስልኝ አልነበረም። ቶሎ ስልኩን አንስቶ ምንድነው አልኩኝ። ቶሎ መምጣት ይኖርብኛል፣ በረከት እየደከመ ነው አለ። ታዲያስ ቤተሰብ የዛሬው ፓርት እዚህ ላይ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ኮሜንት አነባለሁ። ባይ ባይ ቤተሰብ።